ሰላም እንዴት ናችሁ? ዛሬ የምናየው የኮምፒውተር ፓወር ሰፕላይ ነው እና ኮምፒውተር ፓወር ሰፕላይ እንዴት መጠገን እንዳለብን አብረን የምናይ ይሆናል። ይሄኛውን እናውጣው በደንብ እንዲታየን አድርገን ፓወር ሰፕላዮች እናወራለን። ይሄ ከ780 በታች ላሉ የኮምፒውተር ፓወር ሰፕላዮች ነው። ስለዚህ እነዚህ ፓወር ሰፕላዮች የተለያየ ዲዛይን ሊኖራቸው ይችላል፣ ግን ብዙ ጊዜ ተመሳሳይ ናቸው ማለት ነው። እዚህ ጋር ትራንዚስተሮች ነበሩ፣ ሾርት የሆኑ ትራንዚስተሮች ኤንፒኤን መሰለኝ ትራንዚስተሮቹ እነሱ ወጥተው ነው ሜን ቦርዱ ላይ የኮምፒውተሩ ሜን ቦርድ ላይ የሚሰካ ነው። እነዚህ ደግሞ ሌሎች ሁለቱ ደግሞ ሃርድ ዲስክ ላይ የሚሰካ ነው። ስለዚህ ፓወር ሰፕላዩ እንደምታዩት ስዊች ሞድ ፓወር ሰፕላይ ቢመስልም ግን ሙሉ ለሙሉ ስዊች ሞድ ፓወር ሰፕላይ አይደለም። ከስዊች ሞድ ፓወር ሰፕላይ ትንሽ ለየት ይላል። ለዛ ነው ኤቲኤክስ ፓወር ሰፕላይ ምናምን የሚባለው ማለት ነው። ለዚህ ዋናው ነገር ሬክቲፋየር ዳዮድ እንደምትመለከቱት አለ። ፕራይመሪ እና ሰከንደሪ ያለው ኢንዳክተሮች አሉ፣ ፊውዝ አለው። ስለዚህ ፕራይመሪ ሳይዱ ሞር ኦፍ ለስ ተመሳሳይ ነው ማለት ነው። ከሌሎች ፓወር ሰፕላዮች ጋር ተመሳሳይ ነው፣ ግን ሁለት ቾፐር ትራንስፎርመር ነው ያለው። ሪሌ ፊት ለፊት ልታገኙ ትችላላችሁ እና ትልልቅ ኢንዳክተሮች ፊት ለፊት እናገኛለን ማለት ነው። ስለዚህ ሰከንደሪ ሳይድም ትልቅ ኢንዳክተር እናገኛለን። ይሄ ነገሩ ከሌሎች ፓወር ሰፕላዮች ይለየዋል ማለት ነው። ስለዚህ ሂውጅ ፓወር ሰፕላይ ነው እንደምትመለከቱ፣ ትልቅ ፓወር ሰፕላይ ነው። ፕሮቴክሽን ሰርኪዩት ግዴታ የሚያስፈልገው ፓወር ሰፕላይ ነው ማለት ነው። ስለዚህ ምን አይነት ፕሮቴክሽን ሰርኪዩት ነው የምንጠቀመው የሚለው የምንጠቀመው ፕሮቴክሽን ሰርኪዩት እንደዚህ አይነት ፕሮቴክሽን ሰርኪዩት ነው። ይሄ ፕሮቴክሽን ላምፕ ነው። ምን ያደርጋል? ሾርት በሚኖርበት ጊዜ እሱ ይበራል፣ ፊውዝ አይመታም፣ ሌሎች ነገሮችም ሾርት አይሆኑም ማለት ነው። ስለዚህ ከበራ ቀጥታ ምን እናደርጋለን? በርቶ ከቀረ የፓወር ሰፕላዩ ላይ ፕራይመሪ ሳይድ ላይ ወይ ሰከንደሪ ሳይድ ላይ ሾርት አለ ማለት ነው። ወይ ካፓፕቶ ሊሆን ይችላል ወይ ሌላ ኮምፖነንት። ስለዚህ የሚጠቀሙት ካፓሲተር እንደምታዩት ሂውጅ ካፓሲተር ነው፣ ትልቅ ካፓሲተር ነው። ሁለት ሊጠቀሙ ይችላሉ። አንዳንድ ጊዜ ደግሞ አልፎ እንደዚህ አነስ ያለ አንድ ሊጠቀሙ ይችላሉ ማለት ነው። ግን ብዙ ጊዜ የምታገኙት ትልልቅ ሁለት ካፓሲተሮች ነው ማለት ነው። እነዚህ ካፓሲተሮች ከ450 ቮልቴጅ ይይዛሉ ማለት ነው። ስለዚህ ሞር ኦፍ ለስ ሁሉን ነገር እንደዚህ ካየም በኋላ በሁለተኛ በኔክስት ፓርት በደንብ ዲቴል ቮልቴጁን እየለካን ምናይ ይሆናል ማለት ነው። ግን አሁን ጀስት ለማስተዋወቅ ያክል እንደዚህ አይነት ፓርቶች አሏቸው። ውስብስብ አይደለም፣ ግልጽ ነው። ስለዚህ ሰከንደሪ ጀርባ ላይ ከጀርባ ብዙ ኮምፖነንት የላቸውም። ፕራይመሪ ላይ ግን ይሄን ታያላችሁ ማለት ነው። ስለዚህ አሁን ካያናቸው እንደዚህ ካያናቸው ቀለል ይለናል ማለት ነው፣ ወደፊት ወደ ጥገናው ስንገባ ማለት ነው። ስለዚህ ፓርቶቹ ወይም ኮምፖነንቶቹ በደንብ የሚታወቁ ሌሎች ፓወር ሰፕላዮች ላይ ያሉ ኮምፖነንቶች ናቸው ማለት ነው፣ አይለያሉ። ስለዚህ ምን አይነት ኮምፖነንት አሉ የምትሉን ከሆነ በደንብ ላሳያችሁ። ለምሳሌ ያክል ከዚህ ላይ ወስጃለሁ ብያቸዋለሁና እነዚህን እንያቸው። ለምሳሌ ኤንፒኤን ትራንዚስተሮች፣ እነዚህ አይነት ትራንዚስተሮች አሉ። ኤንፒኤን ፒኤንፒም ትራንዚስተሮች ሊሆኑ ይችላሉ። እነዚህ አይነት ትራንዚስተሮች ፕራይመሪ ሳይድ ላይ ታገኛቷላችሁ ማለት ነው። ስለዚህ እንደዚህ አይነት ደግሞ ምን እናገኛለን ማለት ነው? ሬክቲፋየር ዳዮድ እናገኛለን ማለት ነው። ሬክቲፋየር ዳዮዶቹ ከሌሎቹ ፓወር ሰፕላዮች እጅግ በጣም ትልቅ ነው እንደምትመለከቱት። ለዛ ነው ሂውጅ ፓወር ሰፕላይ ነው የምንለው። አምፔሩ ከፍተኛ ነው። ፊውዝም እንደምትመለከቱት ፊውዝ እዚህ ላይ ኮትድ ሆኖ ነው የሚመጣው፣ ተሸፍኖ ነው የሚመጣው። ስለዚህ ፊውዝ በእንደዚሁ መልኩ አይደንቲፋይ እናደርጋለን ማለት ነው። ስለዚህ እንደዚህ አይነት ፊውዝ ነው የሚጠቀሙት። ሌላ ብዙ የሚለየው ነገር የለም ማለት ነው። ስለዚህ ፓወር ሰፕላይ ቀላል ነው። እንዴት አድርገን እንደምንጠግን ደግሞ በደንብ እናያለን ማለት ነው። ስለዚህ ምን አይነት ችግሮች ያጋጥሟል? ቶሎ ምኖች ይበላሻሉ፣ የተለያዩ አይነት ኮምፖነንቶች ይበላሻሉ። ስለዚህ እዚህ ላይ ብዙ ጊዜ የምናገኘው ስዊቺንግ ትራንዚስተሮቹ ብዙ ጊዜ ይቃጠላሉ፣ ካፓሲተሮቹ ይቃጠላሉ፣ ፈንድተው እናገኛለን። ስዊቺንግ ትራንዚስተሮቹን ሾርት አድርገው እናገኛለን። ብዙ ጊዜ ፕራይመሪ ሳይድ ላይ ነው ችግር የሚያጋጥመው እና ፕራይመሪ ሳይድ ላይ ኮትድ የሆኑ እንደ ፊውዙ ኮትድ ወይም የተሸፈኑ ኮምፖነንቶች አሉ። እነሱን ቼክ ማድረግ አለብን ማለት ነው። ስለዚህ እንዴት አድርገን ነው አንድ ፓወር ሰፕላይ ከኮምፒውተር ካወጣን በኋላ እንዴት አድርገን ቴስት እናደርጋለን የሚለው ላሳያችሁ።
ቴስት የምናደርገው እንደዚህ ነው። ግሪን አለ፣ ጥቁር አለ። ግሪንና ጥቁርን ሾርት በምናደርግበት ጊዜ ምን ይሆናል ማለት ነው? ፋን ይሽከረከራል ማለት ነው። ፓወር ሰተን ግሪንና ጥቁርን ሾርት በምናደርግበት ጊዜ ፋን ይሽከረከራል። በዛ ሰዓት 75% መስራቱን እናረጋግጣለን። 100% የምናረጋግጠው ኮምፒውተር ላይ ገጥመን ስንሞክር ነው ማለት ነው። ስለዚህ በዚህ መልኩ ቼክ ማድረግ እንችላለን። ካፓሲተሩ እንደምትመለከቱት የዚህኛው አነስ ያለ ነው እና ይሄኛው አይ ቲንክ ለ70 60 ምናምን የሚያገለግል ነው ይመስለኝ።